ጤናስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። አሜሪካ በኤርትራ ያለውን ኤምባሲዋን ለመዝጋት መወሰኗ ተሰማ። የስድስተኛ እዝ ጋሻ ክፍለ ጦር በአሸባሪው ሸኔ ቡድን ላይ እርምጃ በመውሰድ በርካታ የጦር መሳሪያዎችንና ተተኳሾችን በቁጥጥር ስር መዋሉ ተገለጸ። ግለሰብ አስፈራርተው ጥፍጥፍ ወርቅ ወስደዋል የተባሉ ተከሳሾች እስከ 20 ዓመት ጽኑ እስራት ተቀጡ። ከውጭ የሱዳን ፈጥኖ ድራሽ ኃይል ወታደራዊውን መንግስት የሚገዳደር ትይዩ መንግስት መመስረቱን አስታወቀ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ፣ ዲቪዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያ የፌዴሪ ጦር ኃይሎች የጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሩዋንዳው ፕሬዝዳንት ፖል ካጋሜ ጋር ተወያዩ። በሩዋንዳ የሥራ ጉብኝት ያደርጉ የሚገኙት ፊልድ ማርሻል ብርሃኑ ጁላ ከፕሬዝዳንት ፖል ካጋሜ ጋር በሁለቱ ሀገራት መካከል መከላከያ መኖር ስላለበት ግንኙነትና ትብብር በተመለከተ ውይይት አድርገዋል። ፊልድ ማርሻል ብርሃኑ ጁላ በሩዋንዳ መከላከያ ሰራዊት ኤታማዦር ሹም ጀነራል ሙባረክ ሙጋንጋ በክብር ዘብ የታጀበ ደማቅ አቀባበል የተደረገላቸው ሲሆን በሁለቱ ሀገራት መከላከያ ዙሪያ የሁለትዮሽ ውይይት አካሂዷል። በውይይቱ ማጠቃለያ ላይ ጀነራል ሙባረክ ሙጋንጋ በኢትዮጵያ ባደረጉት የሥራ ጉብኝት ወቅት በሁለቱ ሀገራት መከላከያ መካከል በተፈረመው የመግባቢያ ስምምነት ቀጣይ ተግባራና አፈጻጸም አቅጣጫ የሚያመላክት የመግባቢያ ስምምነት ተፈርሟል። ጉብኝቱ የረጅም ጊዜ የሁለትዮሽ ትብብርን ለማጠናከርና ትልቅ እንድምታ እንዳለውም ተገልጿል። በተጨማሪም ሁለቱ ሀገራት በመከላከያና ሌሎች የተያያዥ ዘርፎች ላይ በአዳዲስ የትብብር መስኮች ለመስራት እንዲሁም የቀጠናውን ሰላምና ደህንነት ለማሳደግ ያላቸውን ቁርጠኝነት የሚያመላክት ነው ተብሏል። ፊልድ ማርሻል ብርሃኑ ጁላ በጉብኝታቸው ወቅት ከሩዋንዳ መከላከያ ሚኒስትር ዱቬናል ማርዙማንድ ጋር መነጋገራቸውን የመከላከያ ሰራዊት ማህበራዊ ትስስር ገጽ መረጃ አመላክተዋል። አሜሪካ በኤርትራ ያለውን ኤምባሲዋን በመዝጋት የኤርትራን ጉዳይ አዲስ አበባ በሚገኘው ኤምባሲዋ በኩል ለመከታተል መወሰኗ ተሰማ። አሜሪካ በኤርትራ የሚገኘው ኤምባሲዋን ጨምሮ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽህፈት ቤቶቿን ልትዘጋ መሆኑን ሮይተርስ የሀገሪቱን የውጭ ጉዳይ መስሪያ ቤት ሰነድን ጠቅሶ ዘግቧል። የትራምፕ አስተዳደር አብዛኞቹ በአፍሪካና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንስላዎችን የሚዘጋ ሲሆን ከነዚህም ውስጥ ኤርትራ አንዷ ናት ተብሏል። በውሳኔው መሰረት ይዘጋሉ የተባሉት 10 የአሜሪካ ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሶቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቪስ የሚገኙ መሆናቸውን ሮይተርስ የተመለከተው ሰነድ አመላክቷል። ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት የተቀዛቀዘ ከመሆኑ በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ነው። ኤርትራ ነጻ ከወጣች በኋላ በአውሮፓውያኑ 1993 አሜሪካ ኤምባሲዋን በአስመራ የከፈተች ሲሆን አሜሪካ በኤርትራ ያለውን የሰብአዊ መብቶች አያያዝን ስትተች ቆይታለች። የሚሁለቱ ሀገራት ግንኙነት አቀዛቅዞት ቆይቷል። ለውጭ እርዳታ ድርጅቶች ዝግ የሆነችው ኤርትራ በአውሮፓውያኑ 2005 የአሜሪካ የእርዳታ ተቋም የሆነውን የዩኤስአይዲን ከሀገሯ እንዲወጣ ማድረጓም ይታወሳል። በሁለቱ ሀገራት መካከል በነበረው የዲፕሎማሲ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረውን የቪዛ አገልግሎት አቋርጧል። በአሜሪካ የሚገኘው ይኸው ኤምባሲ ከዜጎች ከገቢያቸው 2.5 በመቶ ገንዘብ የሚቆርጥ እንጂ ምንም አይነት ዲፕሎማሲያዊ ስራ ሲሰራ እንዳልታየም ምንጮች ገልጿል። እንደ ምንጮች ገለጻ ቀድሞውኑ የሻዕቢያ የውስጥ ችግሩና የዜጎችን ደህንነት ለማረጋገጥ ያልቻለ ሆኖ ሳለ ዲፕሎማሲው ላይ እሰራለሁ ብሎ ኤምባሲ መክፈቱ አግባብነት የጎደለው እንደሆነም ነው የተናገሩት። ኤምባሲው እንደሚዘጋ የሰማው የኢሳያስ መንግስት ከፍተኛ ውጥረት ውስጥ ገብቷል ተብሏል። የውስጥ ፖለቲካውንና የዜጎችን ተጠቃሚነት እንዲሁም የምግብ ዋስትናውን ያላረጋገጠው የኤርትራ መንግስት በእንቅርት ላይ ጆሮ ደግፍ እንዲሉ ሆኖበታል ተብሏል። ይህ የትራምፕ
ውሳኔ ኢትዮጵያ የቀይ ባህር ባለቤትነቷን እንደሚያደርግና አሰብን የማልማት ስራውን በቅርቡ ሊያስጀምር እንደሚችል ተንታኞች የገለጹ ነው። በተለይም ደግሞ ኢትዮጵያ ለኤርትራ የሰጠቻትን እውቅና የምታነሳ ከሆነ የጀነራል ፊሊጶስና የፕሬዚዳንት ኢሳያስ ማብቂያ ሊሆን እንደሚችል እየተነተነ ነው። የሆነው ዋሽንግተን በአስመራ ያለውን ኤምባሲዋን እንደምዘጋና በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት አደጋ እንደተጋረጠበት ተመላክቷል። የስድስተኛ ጋሻ ክፍለ ጦር በሰሜን ሸዋ ዞን ሂዳቡ አቡቴ ወረዳ ተሰማርቶ ግዳጁን በላቀ ቁርጠኝነት እየፈጸመ የሚገኘውን ጋሻ ክፍለ ጦር በአሸባሪው ሸኔ ቡድን ላይ እርምጃ በመውሰድ በርካታ የጦር መሳሪያዎችንና ተተኳሾችን በቁጥጥር ስር ማዋሉን የክፍለ ጦሩ አዛዥ ሌተናል ኮሎኔል ጌትነት ተድላ ገልጸዋል። መንግስት ያቀረበውን የሰላም ጥሪ ባለመቀበል ማህበረሰቡ በላቡ ጥሮ ግሮ ያፈራውን ሀብትና ንብረት በመዝረፍ ስራ ላይ ተሰማርቶ በነበረው አሸባሪ ቡድን ላይ በተወሰደ እርምጃ በርካታ የጦር መሳሪያ በቁጥጥር ስር ማዋሉን አዛዡ ተናግሯል። የሰሜን ሸዋ ዞን የሂዳቡ አቡቴ ወረዳ አስተዳዳሪ አቶ አሸብር ሂዳቡ በአሁኑ ሰዓት የሰራዊታችንን ምት መቋቋም ያቃተው የሽብር ቡድኑ ሳይወድ በግድ እጁን እየሰጠ እንደሚገኝና በአጭር ጊዜ ውስጥ የቀጠናውን ሰላምና ልማት እየተመለሰ መሆኑን ተናግሯል። በተመሳሳይ የማዕከላዊ ዞን ጽናት ክፍለ ጦር በምዕራብ ሸዋ ዞን አመያ ወረዳ ጋምበላ ቀበሌ ለዘረፋ እየተንቀሳቀሰ ባለው የሽብር ቡድን ላይ የማያዳግም እርምጃ በመውሰድ የነፍስ ወከፍ መሳሪያና የተለያዩ አይነት ተተኳሽ በቁጥጥር ስር ማዋል መቻሉን የክፍለ ጦር ዋና አዛዥ ኮሎኔል አማረ ስጣርጌ ተናግረዋል። ዝግጁነትን ማረጋገጥ ለውጤት እንደሚያበቃ የመከላከያ ሰላም ማስከበር ማዕከል ኃላፊ ገለጹ። የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነ መንግስቴ በሶማሊያ ሀልገንና በኤልዶዌኒ ተሰማርቶ የሚገኘውን የሴክተር 4 የኢትዮጵያ ሰላም አስከባሪ ሰራዊት በግዳጅ ቆይታው ላይ ስላለው የስራ እንቅስቃሴና ወቅታዊ ሁኔታ በማስመልከት በቪዲዮ ኮንፈረንስ አወያይቷል። ሁሌም ዝግጁ ሆኖ ተልእኮን መወጣት ከሰላም ማስከበር ተልእኮ ስኬት ባለፈ የሀገርን ክብርና ታሪክ ጠብቆ ወደፊትም ሀገራችን በሰላም ማስከበር ተሳትፎ ያላትን የተመራጭነት ሚና ከፍ ለማድረግ እንደሚያስችል ሜጀር ጀነራል አዳምነ መንግስቴ ተናግሯል። በተለይ በሶማሊያ የሰላም ማስከበር ግዳጅ ላይ ከግዳጅ ባህሪ ጋር ተያይዞ ሁሌም ዝግጁ መሆንና ተልእኮን በጀግንነት መፈጸም እንደሚገባ ያነሱት ጀነራል መኮንኑ ለዚህም ወታደራዊ ዲሲፕሊንና ቁርጠኝነት መኖር የግድ እንደሆነ አስረድተዋል። የአመራርና አባላት ተቀናይቶ መስራትም ግዳጁን በተሳካ መንገድ ለማከናወን ይረዳል ነው ያሉት። ጀነራል መኮንኑ ወታደራዊ ሙያውም ይህንኑ የሚገልጽ በመሆኑ በጋራ ሰርቶ የሀገርን ክብር ማስጠበቅና ጠላትን በመከላከል የሀገርን ጥቅም ማረጋገጥ ነው ብሏል። ሴክተሩ ግዳጁን ከተቀበለበት ጊዜ ጀምሮም በሁሉም መስክ እያከናወነ ስላለው ውጤታማ ተግባራት አድናቆትና ምስጋና አቅርበዋል። አጠቃላይ ሴክተሩን የስራ ሪፖርት ያቀረቡት የሴክተሩ ምክትል አዛዥ ብርጋዴር ጀነራል ሹመት ጠለለው ሀልገንም በኤልዶዌንም ያለው ሰላም አስከባሪ ኃይል በጠንካራ የዝግጁነት ደረጃ ላይ እንደሚገኝ ገልጸዋል። ኢትዮጵያ የሱዳን ግጭት ዘላቂ መፍትሄ እንዲያገኝ በሱዳናውያን የሚመራ የሰላም ሂደት መደገፍ እንደሚገባ አሳሰበች። የሱዳን ጉዳይ መፍትሄ የሚያገኘው በሰላማዊ አማራጭ ብቻ ነው ስትልም ገልጻለች። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ አብራን ያቀፈ ከፍተኛ የልዑካን ቡድን ዛሬ በለንደን ከተማ ሱዳንን አስመልክቶ በተካሄደ ዓለም አቀፍ ኮንፈረንስ ላይ ተሳትፏል። ኮንፈረንሱ በእንግሊዝ፣ አውሮፓ ህብረት፣ ፈረንሳይ፣ ጀርመንና የአፍሪካ ህብረት የጋራ አዘጋጅነት የተካሄደ ነው ተብሏል። ከ14 ሀገራትና የተባበሩት መንግስታት ድርጅትን ጨምሮ የተለያዩ ዓለም አቀፍ ተቋማት በኮንፈረንሱ ላይ ተሳትፏል። ኮንፈረንሱ ስለ ሱዳን የሰብአዊ እርዳታ አቅርቦት የተኩስ አቁም ስምምነት ላይ እንዲደረስና ግጭቱ በፖለቲካዊ መንገድ እንዲፈታ ማድረግ በሚቻልበት ሁኔታ ላይ መክሯል። የኢትዮጵያ ልዑክ በኮንፈረንሱ ላይ የሱዳን የሰላም ሂደት በሱዳናውያን ባለቤትነት የሚመራ እንዲሁም ሁሉን አቀፍ የመፍትሄ ማፈላለግ ሂደት ሊሆን እንደሚገባ አጽንኦት ሰጥቶ አንስቷል። በፍጥነት ቋሚ የተኩስ አቁም ስምምነት በማድረግ የዜጎችን ደህንነት መጠበቅና ያልተገደበ የሰብአዊ እርዳታ ሊኖር እንደሚገባ ገልጿል። የኢትዮጵያ ልዑክ ለሱዳን ሰላም ዓለም አቀፍ የተቀናጀ ጥረትና አካሄድ እንደሚያስፈልግ ገልጾም ቀጠናዊ ተቋማት ከአጋሮች ጋር በመሆን በሱዳናውያን የሚመራ የፖለቲካ ሽግግር እንዲኖር መስራት እንደሚገባ ማስገንዘባቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። በአማራ ክልል ዘላቂ ሰላም ለማጽናት በሚደረገው ጥረት የበኩሉን ሚና እየተወጣ መሆኑን የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። ህብረ ብሔራዊ የሰለጠነችና የበለጸገች ኢትዮጵያን ለመገንባት ወሳኝ የሆነውን ሰላም ለመጠበቅ ሁሉም መረባረብ እንዳለበትም ተመላክቷል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋውን አለምነህ ለኢትዮጵያ ዜና አገልግሎት እንደገለጹት በክልሉ በነበረው ችግር በህዝቡ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና ሲፈጠር ቆይቷል። ችግሩን በመፍታት ሰላምን በዘላቂነት ለማጽናት በሚደረገው ጥረት ውስጥ የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የበኩላቸው ሚና እየተወጡ መሆኑን ገልጿል። ሰላም በአንድ ወገን ፍላጎት ብቻ የሚመጣ ባለመሆኑ ወደ ግጭት የገቡ
አካላትም በሰከነ ልቦና ወደ ሰላም አማራጭ እንዲመጡ የጋራ ምክር ቤቱ ጥረቱን እያጠናከረ መሆኑን አነስቷል። የጋራ ምክር ቤቱ ምክትል ሰብሳቢ ዶክተር መስፍን አበጀ በበኩላቸው በክልሉ ሰላም እንዲሰፍን የጋራ ምክር ቤት አባላት በጋራ መስራታቸውን ተናግረዋል። አሁን ያለውን የክልሉን ሰላም ለማጽናት አባላቱ የጀመሯቸውን ጥረቶች የበለጠ አጠናክረው እንደሚቀጥሉም ገልጸዋል። ለዚህም በየደረጃ የሚገኙ ፖለቲካ ፓርቲዎች አባላትና ደጋፊዎች ለሰላም መስፈን ሚናቸውን የበለጠ እንዲወጡ መልእክት አስተላልፈዋል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት የሰለጠነ ፖለቲካን በማራመድ የበኩላቸውን ሚና እየተወጡ መሆኑን አክሏል። ህብረ ብሔራዊ የሰለጠነችና የበለጸገች ኢትዮጵያን ለመገንባት ወሳኝ የሆነውን ሰላም ለመጠበቅ ሁሉም ማረባረብ እንዳለበት አብራርተዋል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ለሰላም መስፈን የበኩላቸው ሚና እየተወጡ መሆኑን የገለጹት የጋራ ምክር ቤቱ ጸሐፊ እመቤት ከበደ ናቸው። በክልሉ ሰላምን ለማጽናት አበክረው እየሰሩ እንደሆነም ጨምሮ ተናግረዋል። ችግሮችን በኃይል ለመፍታት መሞከር ተገቢ ስላልሆነ ነገሮችን በሰላማዊ መንገድ ለመፍታት እንዲቻል የጋራ ምክር ቤቱ አባላት የበኩላቸውን ጥረት እያደረጉ መሆኑን ገልጸዋል። ዲያስፖራው ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሚያደርገውን የገቢ ማሰባሰቢያ ፕሮግራም ተጠናክሮ መቀጠሉን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ገለጹ። አምባሳደር ፍጹም አቶ ወርቁ ተሰማና አቶ ታምራት ታደሰ የተባሉ የትራቭል ወርልድ ቱሪዝም ባለቤት የሆኑ ቤተ እስራኤላውያን በቴል አቪቭ የኢትዮጵያ ኤምባሲ በመገኘት የ12,000 የአሜሪካ ዶላር ድጋፍ ማድረጋቸውን ገልጸው ለድጋፉ ምስጋናቸውን አቅርበዋል። በእስራኤል የኢትዮጵያ ሚስዮን አጠቃላይ የድጋፍ አፈጻጸም 30,286 የአሜሪካን ዶላር መድረሱንም አምባሳደር ፍጹም በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጿል። የዲያስፖራው ለግድቡ ግንባታ የሚያደርገውን ድጋፍ አጠናክሮ እንዲቀጥልም ጥሪ አቅርበዋል። አምባሳደር በመልእክታቸው ኢትዮጵያና ጅቡቲ በመሰረተ ልማት ትብብራቸው ዙሪያ በጋራ ለመስራት ተወያዩ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ ከጅቡቲ የመሰረተ ልማትና ኢኩዊፕመንት ሚኒስትር ሐሰን ሐምድ ኢብራሂም ጋር ውይይት አድርገዋል። በውይይታቸውም ሁለቱ ሀገራት በመሰረተ ልማት ለማስተሳሰር የተጀመረውን የዲኪል ጋሊፍ መንገድ ፕሮጀክት የግንባታ ሂደትና በቀጣይ ምዕራፍ የሚሰሩ ስራዎች ላይ መክረዋል። በተጨማሪም በቅርቡ በአራቱ የቀጠናው ሀገራት ስምምነት ይፋ የሆነው የኮሪደር ማኔጅመንት ባለስልጣን በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድና የአፍሪካ ህብረት የትብብር ማዕቀፎች ውስጥ እንዲካተትና ኢኮኖሚያዊ ትስስርን ማጉላት በሚቻልበት ሁኔታ ላይ ሀሳብ መለዋወጣቸውን የውጭ ጉዳይ ሚኒስቴር መረጃ አመላክተዋል። ማዕድ ማጋራት የሰው ተኮር እሳቤያችንን ተግባራዊ ማሳያ ነው ሲሉ የአዲስ አበባ ከተማ ከንቲባ አስተዳደር አዳነች አቤቤ ገለጹ። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ ትንሣኤ በዓል ምክንያት በማድረግ በሁሉም ክፍለ ከተሞችና ወረዳዎች 200,000 ለሚሆኑ የኑሮ ጫና ላለባቸውና ለተለያዩ ማህበራዊ ችግር ለተጋለጡ የህብረተሰብ ክፍሎች ማዕድ አጋርተናል ብለዋል። ማዕድ ማጋራት ለነዋሪዎቻችን ፍቅራችንን እና አክብሮታችንን የምንገልጽበት እንዲሁም እርስ በርስ መተሳሰብን የምናዳብርበት የሰው ተኮር እሳቤያችን ተግባራዊ ማሳያ ነው ሲሉም ገልጿል። ከንቲባው አክለው እንደ ሁልጊዜው ሁሉ ዛሬም መስጠት አያጎልም ብለው ከጎናችን የቆሙ የከተማችን ባለሀብቶችን፣ ተቋማትንና ወጣት በጎ ፈቃደኞችን በራሴና በነዋሪዎቻችን ስም ከልብ ላመሰግናቸው እወዳለሁ ሲል መልእክታቸውን አስተላልፈዋል። ከግለሰብ አስፈራርተው ጥፍጥፍ ወርቅ ወስደዋል የተባሉ ተከሳሾች እስከ 20 ዓመት ጽኑ እስራት ተቀጡ። ከግለሰብ አስፈራርተው ጥፍጥፍ ወርቅ ወስደዋል የተባሉ ተከሳሾች እስከ 20 ዓመት በሚደርስ ጽኑ እስራት መቀጣታቸው ለማወቅ ተችሏል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሙስና ጉዳዮች ወንጀል ችሎት የግራ ቀኝ ማስረጃ መርምሮ የቅጣት ውሳኔውን አሳልፏል። የቅጣት ውሳኔ የተወሰነባቸው ተከሳሾች አንደኛ ተከሳሽ የቀድሞ አዲስ አበባ ከተማ የሰላምና ጸጥታ ዘርፍ አባልና የቀድሞ ወታደር የነበሩ ሻለቃ ጸጋይ ኃይሉ፣ ሁለተኛ ደበበ ገመዳ፣ ሶስተኛ ሰናይት ብርሃኑና አራተኛ አለማየሁ ደነቀ ናቸው። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክተሬት አቃቢ ህግ በ2015 ዓ.ም መጨረሻ በተከሳሾች ባቀረበው ዝርዝር ክስ ላይ እንደተመላከተው ተከሳሾቹ በየካቲት 21 ቀን 2015 ዓ.ም የግል ተበዳይ ከትግራይ ይዞት የመጣውን 1611 ግራም ጥፍጥፍ ወርቅን ለማሰራት ወደ ፒያሳ ከሶስተኛ ተከሳሽ ጋር አብረው ሲጓዙ ወርቁን እንዲወስዱበት ለማድረግ ሶስተኛ ተከሳሽ ከአንደኛ፣ ሁለተኛ እና አራተኛ ተከሳሾች ጋር መስማማቱ ተጠቅሷል። በስምምነታቸው መሰረት ሶስተኛ ተከሳሽ ቃተና ተብሎ ወደሚጠራ ምግብ ቤት ምሳ እንብላ በማለት የግል ተበዳይን ወደ ምግብ ቤት በመውሰድ ምግብ ቤት እንደደረሱ አንደኛ ተከሳሽ ወታደር ልብስ በመልበስ ራሱን ወታደርና የጸጥታ አካል አስመስሎ የግል ተበዳይ ወደ ነበረበት ተሽከርካሪ በመቅረብ ተበዳይ ተቀምጦበት ወደ ነበረው የሹፌር ወንበር እንዲወርድና ከኋላ እንዲቀመጥ ካደረገው በኋላ ራሱ ተከሳሹ ወደ መኪናው ገብቶ ጋቢና ከተቀመጠ በኋላ መኪናውን በህገወጥ መንገድ ሀገር ውስጥ የገባ ነው በማለትና መኪናውን በጂፒኤስ እየተከታተሉት መሆኑን በመግለጽ መኪናውን ይታሰራል በማለት እንዳስፈራራው በክሱ ዝርዝር ላይ
ተጠቅሷል። ሁለተኛ ተከሳሽ ደግሞ የመኪናውን የኋላ ወንበር ላይ ገብቶ በመቀመጥና ሽጉጥ አውጥቶ የግል ተበዳይ ጭንቅላት ላይ በመደቀን የግል ተበዳዩ ይዞት የነበረውን 10 ሚሊዮን ብር የሚገመት 1611 ግራም ጥፍጥፍ ወርቅ ነጥቆ መውሰዱ በክሱ ተመላክቷል። ወርቁን ከነጠቁት በኋላ ተበዳዩን ከመኪናው በማስወረድ በሶስተኛ ተከሳሽ አሽከርካሪነት ጥፍጥፍ ወርቁን ይዘው በርቀት ሆኖ ሲጠብቃቸው ከነበረ ከአራተኛ ተከሳሽ ጋር በመሆን ወርቁን ፒያሳ አካባቢ በመውሰድ ህጋዊ ንግድ ፍቃድ ለሌለው ነጋዴ በ3 ሚሊዮን 415 ሺህ በመሸጥ እና ገንዘቡን በተለያየ መጠን በመከፋፈል ለግል ጥቅም አውለዋል በማለት አቃቤ ህግ ክስ አቅርቦባቸዋል። በዚህ መልኩ የቀረባቸው ክስ ዝርዝር ተከሳሾች በወቅቱ መደበኛ ችሎት ዝግ ስለነበረ በተረኛ ችሎት ቀርበው ክስ ከደረሳቸው በኋላ የክስ ዝርዝሩ በችሎት በንባብ ተሰምቶ ነበር። ከዚህም በኋላ ተከሳሾች በክሱ ላይ የተጠቀሰውን የወንጀል ድርጊቱን አለመፈጸማቸውን ጠቅሰው የሰጡትን የእምነት ክህደት ቃል ተከትሎ አቃቤ ህግ የግል ተበዳይን ጨምሮ ምስክሮቹን አቅርቦ አሰምቶ ነበር። ፍርድ ቤቱ የአቃቤ ህግ ማስረጃን መርምሮ ተከሳሾችን እንዲከላከሉ ብይን የሰጠ ቢሆንም ተከሳሾች የአቃቤ ህግ ማስረጃን ማስተባበል አለመቻላቸውን ተጠቅሶ የጥፋተኝነት ፍርድ ተሰጥቶባቸዋል። በዚህም በተለይም አንደኛ፣ ሁለተኛና ሶስተኛ ተከሳሾች በአንደኛ ክስ ማለትም በወንጀል ህግ አንቀጽ 670 በውንብድና ወንጀልና በሁለተኛ ክስ በወንጀል የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ማለትም በአዋጅ ቁጥር 780/2005 አንቀጽ 29 ንዑስ ቁጥር 1 ስር ጥፋተኛ የተባሉ ሲሆን አራተኛ ተከሳሽ ግን በሁለተኛ ክስ ብቻ በአዋጅ ቁጥር 780/2005 አንቀጽ 29 ንዑስ አንቀጽ 1 ስር በወንጀል የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ በማቅረብ ጥፋተኛ ተብሏል። ከዚህም በኋላ ፍርድ ቤቱ አጠቃላይ የግራ ቀኝ የቅጣት አስተያየትን በመመርመርና በመያዝ ዛሬ ከሰዓት በኋላ በነበረ ቀጥሮ አንደኛ፣ ሁለተኛና ሶስተኛ ተከሳሾችን እያንዳንዳቸው በ20 ዓመት ጽኑ እስራትና በ30 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። አራተኛ ተከሳሽ ደግሞ በሁለተኛ ክስ ብቻ በ6 ዓመት ጽኑ እስራትና በ3 ሺህ ብር የገንዘብ መቀጮ እንዲቀጣ መወሰኑ ታውቋል። ባለፉት 9 ወራት በተኪ ምርት ከ3 ቢሊዮን ዶላር በላይ ወጪ ምንዛሪ ማዳን መቻሉን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። የኢንዱስትሪ ሚኒስትሩ የ9 ወራት የስራ አፈጻጸም የገንዘብ ሚኒስትር አህመድ ሽዴ እና የኢንዱስትሪ ሚኒስትር መላኩ አለበል ጨምሮ የሚኒስትሩን አመራሮችና ሰራተኞች በተገኙበት እየተገመገመ ይገኛል። የኢንዱስትሪ ሚኒስትር መላኩ አለበል በግምገማው መክፈቻ ላይ እንደገለጹት መንግስት የአምራች ኢንዱስትሪውን የማምረት አቅም ማሳደግ ላይ በትኩረት እየሰራ ይገኛል። የኢንዱስትሪዎችን የማምረት አቅም አጠቃቀም ከጊዜ ወደ ጊዜ የተሻሻለ መምጣቱን ገልጸው በዚህም ባለፉት 9 ወራት ተኪ ምርቶችን በማምረት ከ3 ቢሊዮን ዶላር በላይ የውጭ ምንዛሪ ማዳን መቻሉን አብራርተዋል። ከምግብና አልባሳት ባለፈ የተለያዩ ማሽኖች በአገር ውስጥ ለማምረት እየተደረገ ያለውን ጥረትም ውጤት እያመጣ መሆኑን ተናግሯል። ባለፉት 9 ወራት አዳዲስ ኢንዱስትሪዎችን ወደ ስራ በማስገባት ለበርካታ ዜጎች የስራ ዕድል መፈጠሩን ሚኒስትሩ ገልጿል። በበጀት ዓመቱ ቀሪ ወራት የአምራች ኢንዱስትሪውን ለሀገሪቷ ምጣኔ ሀብት እድገት አዎንታዊ ሚና እንዲጫወት በቁርጠኝነት እንደሚሰራም ገልጿል። በመድረኩ በማክሮ ኢኮኖሚ ማሻሻያው የተገኙ ስኬቶችና ያጋጠሙ ፈተናዎችን ጨምሮ በተለያዩ ጉዳዮች ላይ ውይይት እንደሚደረግ ተመላክቷል። ከ27 ሚሊዮን ብር በላይ ግምት ያላቸው ከደረጃ በታች የሆኑና ችግር የተገኘባቸው ምርቶች እንዲወገዱ መደረጉን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀም። በዓልን ምክንያት በማድረግ ለገበያ በሚቀርቡ የተለያዩ ምርቶች ላይ ጥራትና ደህንነት ለማረጋገጥ የክትትልና ቁጥጥር ስራ እየተሰራ መሆኑን ባለስልጣኑ ገልጿል። በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ ሃይማኖታዊ በዓላት መካከል አንዱ የሆነው የፋሲካ በዓል የፊታችን እሁድ ይከበራል። የእምነቱ ተከታዮችም በዓሉን በደመቀ ሁኔታ ለማክበር ምግብ ነክ ከሆኑ ምርቶች በተጨማሪ ሌሎች ግብዓቶችን ከተለያዩ የገበያ ማዕከላት በስፋት ይገበያያሉ። በባለስልጣኑ የምግብ ኢንስፔክሽንና ሕግ ማስፈጸም ስራ አስፈጻሚ አቶ ሙላቱ ተስፋዬ ከኢዜአ ጋር ባደረጉት ቆይታ ለህብረተሰቡ የሚቀርቡ ምርቶች ጥራትና ደህንነታቸው የተጠበቀ መሆኑን ለማረጋገጥ ክትትልና ቁጥጥር እያደረገ ይገኛል ብሏል። ባለስልጣኑ በዓሉ ከመድረሱ አስቀድሞ ባደረገው ጥናትና ፍተሻ እንዲሁም ከህብረተሰቡ በደረሰው ጥቆማ ከ27 ሚሊዮን ብር በላይ ግምት ያላቸው ከደረጃ በታች የሆኑና ችግር የተገኘባቸው ምርቶች እንዲወገዱ መደረጉን አስታውቋል። መጪውን የትንሣኤ በዓል ምክንያት በማድረግ ለህብረተሰቡ በስፋት የሚቀርቡ ምርቶች በጤና ላይ ጉዳት እንዳያስከትሉ አስፈላጊውን የክትትልና ቁጥጥር ስራ ከባለድርሻ አካላት ጋር በመቀናጀት እየተሰራ መሆኑን ገልጿል። በተለይም ከበዓል ጋር ተያይዘው በስፋት ገበያ ላይ በሚውሉ እንደ በቅቤ፣ ማር እና ዘይት ምርቶች ላይ ልዩ ትኩረት መደረጉን ነው ያስረዱት። ከምግብ ደህንነት መጓደል ጋር በተያያዘ ባዕድ ነገሮችን ከመቀላቀል በተጨማሪ በአያያዝ ችግር ብልሽት እንደሚያጋጥም አነስቷል። በዚህም በአዲስ አበባ ከ20,000 ኪሎ ግራም በላይ የተበላሸ በርበሬ እንዲሁም ከባዕድ ነገር ጋር የተቀላቀለ ከ9,000 ሊትር በላይ ዘይት በቁጥጥር ስር በመዋል በአጥፊዎች ላይ እርምጃ እንዲወሰድባቸው መደረጉን አስታውሰዋል። በጅማ ጋሮና መቶ አካባቢ ከባዕድ ነገር ጋር ተቀላቅሎ የተገኘ ከ4 ሚሊዮን ብር በላይ የሚገመት ምርት ላይ እርምጃ መወሰዱም አነስቷል። ባለስልጣኑ የምግብ ደህንነት ለማረጋገጥ ባደረገው ክትትልና ቁጥጥር ከ27 ሚሊዮን ብር በላይ ግምት ያላቸው ከደረጃ
ደረጃ በታች የሆኑና ችግር የተገኘባቸው ምርቶችን እንዲወገዱ ማድረጉን ጠቅሷል። ሸማቾች የሚሸምቷቸውን ምግቦችንና ምግብ ነክ ያልሆኑ ምርቶች ጥራታቸው የተጠበቀ መሆኑን በተገቢው መንገድ ማረጋገጥ እንዳለባቸው አስገንዝበዋል። ህብረተሰቡ ምርቶችን በተመለከተ አጠራጣሪ ነገሮች ካጋጠሙት በባለስልጣኑ ነጻ የስልክ መስመር 8482 ወይም ለጸጥታ አካላት አፋጣኝ መረጃ እንዲሰጥ መልእክት አስተላልፈዋል። የምዕራብ ሸዋ ዞን አርሶ አደሮች ለዘንድሮ የበልግና የመኸር እርሻ የሚያስፈልጋቸውን ማዳበሪያ እየወሰዱ መሆኑ ተገለጸ። ማዳበሪያው በዘመናዊ ዲጂታል ክፍያ ስርዓት እያገኙ መሆኑን ዘርፈ ብዙ ጥቅም እንዳስገኝላቸውም ተናግሯል። ለዘንድሮ የበልግና የመኸር እርሻ የሚውል እስካሁን 400,000 ኩንታል የአፈር ማዳበሪያ በዞኑ ለሚገኙ የህብረት ስራ ማህበራት መድረሱም ተገልጿል። የዞኑ አርሶ አደሮች አጠቃላይ ዘንድሮ ማዳበሪያ አቅርቦት ሂደት የተሻለ መሆኑን ገልጸው የሚያስፈልጋቸውን ማዳበሪያ እየወሰዱ መሆኑን ተናግሯል። በዞኑ የአምቦ ወረዳ አርሶ አደር ተስፋዬ ሁምኔሳ እንደገለጹት ለበልግ አዝመራ የሚያስፈልጋቸው ማዳበሪያ መውሰዳቸውን ገልጸው አሁን ደግሞ ለመኸር እርሻ የሚጠቀሙትን የተቀበሉ መሆኑን ተናግሯል። በተለይም የክፍያ ሂደቱ በዲጂታል መሆኑ ከዚህ በፊት ከማዳበሪያ ግዢ ባለፈ በተለያየ መንገድ ያወጡ የነበረውን ወጪ እንዳስቀርላቸው ገልጸዋል። የፌዴራል ቤቶች ኮርፖሬሽን የ3D ኮንስትራክሽን ቴክኖሎጂን ወደ ሀገር ለማስገባት በዘርፉ እውቅናን ካተረፈው ከኦስትሪያው ግዙፍ የግንባታ ቴክኖሎጂ አቅራቢ ባውሚት ግሩፕ ከተባለ ኩባንያ ጋር ተስማማ። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ርሻድ ከማል በኦስትሪያ ዌንፊንግ ከተማ ከግንባታ ቴክኖሎጂ አቅራቢው ኩባንያ ከፍተኛ የስራ ኃላፊዎች ጋር የ3D ኮንስትራክሽን ፕሪንትን ኮርፖሬሽን ተግባራዊውን ለማድረግ በሚቻልባቸው ጉዳዮች ላይ ምክክር አድርጓል። አቶ ርሻድ ከማል ኮርፖሬሽኑ ለጀመረው ዘመናዊ ግንባታ ቴክኖሎጂ ማስፋትና መላመድ ስትራቴጂ ትግበራ ተጨማሪ ተሞክሮ ለመቀመር በጀርመን ሙኒክ ከተማ በተሰናዳው ኮንስትራክሽን ማሽንና ቴክኖሎጂ ዓለም አቀፍ ኤግዚቢሽን ላይም ተሳትፏል። ኮርፖሬሽኑ ከዚህ በፊት የአሉሚኒየም ፍሬምወርክ የግንባታ ቴክኖሎጂን ከኦቪድ ጋር በመሆን ከኮሪያ በማስመጣት በስፋት ጥቅም ላይ እያዋለ ሲሆን የፕሪካስት የግንባታ ቴክኖሎጂን ከዋንኮ ኢታሊ ኩባንያ ጋር በመሆን ተግባራዊ ለማድረግ እየሰራ መሆኑን የኮርፖሬሽኑ መረጃ አመላክቷል። የዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። የሱዳን ፈጥኖ ደራሽ ኃይል ወታደራዊውን መንግስት የሚገዳደር ትይዩ መንግስት መመስረቱን አስታወቀም። በሱዳን ፈጥኖ ደራሽ ኃይል RSF እና በሀገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት 2 ዓመት ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፍ ነው ተብሏል። የፈጥኖ ደራሽ ኃይል መሪ መሐመድ ሐምዲን ሐምዲቲ ዳጋሎ እንዳሉት ቡድናቸው ብቸኛው ለሱዳን የሚበጅ ወደፊትን እየፈጠረ ያለ ኃይል ነው ብሏል። ይህ መግለጫ ይፋ የሆነው የሱዳን ጦርነት 2ኛ ዓመቱን በማስመልከት በለንደን ከፍተኛ ጉባኤ እየተካሄደ ባለበት ወቅት ነው። በዚህ ጉባኤ ላይ የተገኙት የዩናይትድ ኪንግደም ውጭ ጉዳይ ሚኒስትር ዴቪድ ላሚ የሰላም መንገድ እንዲፈጠር ጠይቋል። የሱዳን የጦር የፈጥኖ ድራሹ መቀመጫ ሆኑ ከአልፋሻር ከተማ ወጣ ብለው የሚገኙ ቦታዎችን በቦምብ ማጥቃቱ ተሰምቷል። ይህም በሺዎች የሚቆጠሩ ዜጎች ዘምዘም የስደተኞች መጠለያን ጥለው እንዲሸሹ አድርጓል። ሐምዲቲ እንዳሉት ፈጥኖ ድራሽ ኃይሉ እየገነባ ያለው የህግ የበላይነት እንጂ በግለሰቦች የሚመራ ሀገር አይደለም። እኛ የበላይነት ሳይሆን አንድነት ነው የምንፈልገው ሲሉም ተደምጧል። የትኛውም ብሔር፣ ክልል አሊያም ሃይማኖት ከሱዳናዊ ማንነት የበለጠ ቦታ ሊኖረው ይገባል ብለን አናምንም ይላል በቴሌግራም የለቀቁት መግለጫ። አክለው መንግስታቸው በፈጥኖ ድራሽ ኃይል ቁጥጥር ስር ላሉ ቦታዎች ብቻ ሳይሆን ለመላው ሀገሪቱ ትምህርትና የጤና አገልግሎትን የመሳሰሉ መሰረታዊያንን እንደሚያሟላ ተናግረዋል ሲል የዘገበው ቢቢሲ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል።
በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። ኢትዮጵያ በማንም ኃይል ተሸንፋ አታቅም፣ አሁንም አትሸነፍም። ኢትዮጵያ ማንንም ሀገር
ወራ አታውቅም። አሁንም ማንንም ሀገር ኢትዮጵያ አትወርም። የመከላከያ ሰራዊት የሆነው ኃይላችን በአንድም ጊዜ ዛሬ አይደለም በመቶ ዓመት ታሪኩ ማጥቃትን፣ መግደልን፣ ማጥፋትን ታሳቢ አድርጎ ሰርቶ አያውቅም። ስሙም መከላከል ነው። የሚሰራው ሀገሩን ከጥቃት መከላከል እንጂ ማጥቃት አይደለም። መለዮ ለባሽ ማለት የላቀ ብቃት ያለው ማለት ነው። የተኩስ ብቃቱ የላቀ ነው። አካል ብቃቱ የላቀ ነው። ወታደራዊ እውቀቱ የላቀ ነው። ጽናቱ የላቀ ነው። ለአገሩ በቁርጠኝነት በታማኝነት በማገልገል የላቀ ነው ማለት ነው። ቀይ መለዮ ለባሽ ማለት ቀይ መለዮ ለባሽ ማለት እንደተባለው ማርሽ ቀያሪ ነው። የውጊያ ማርሽ ይቀይራል። የጀግኖች ምልክት ነው። የአንበሶች ምልክት ነው። በየመንደሩ ወጣቶች እናንተን ለመምሰል ይፈልጋሉ። ሞዴል ስለሆናችሁ ይህንን ሞዴል የማይወድ የለም። ሁሉም ይወደዋል። ሁሉም ለመምሰል ይሞክራል። እናንተ ደግሞ ሰልጥናችሁ ደክማችሁ ለፍታችሁ ያገኛችሁት ቀይ መለዮ ነው። ዝም ብሎ ተሰፍቶ ጭንቅላት ላይ የሚደረግ አይደለም። የኢትዮጵያ ሕዝብ እናንተን ሲያይ ከዚህ በፊትም ተናግሬ ያለው ኩራት ይሰማዋል። የሕዝባችን አለኝታ ናችሁ። የሀገራችን መከታ ናችሁ። ጀግኖች ናችሁ። ብቃት አላችሁ። ውጊያ ትቀይራላችሁ። በእናንተ ላይ ኢንቨስት ማድረግ በጣም ተገቢ ኢንቨስትመንት ነው ብለን እንወስዳለን። በተግባርም አይተናል። በተግባር አሳይታችሁናል። መከላከያ በሚጽፋቸው መጽሐፎች ውስጥ የእናንተ ስራ ገዢ ቦታ ይዛል። ካለፉ የጀግኖች የኮማንዶና የአየር ወለድ ሰራዊት የወረሳችሁት እናንተ ዛሬ ያላችሁ እናንተ ደግሞ ዛሬ የሰራችሁት ስራ እናንተ ለሚተኩ አዲስ ትውልድ
የሚተላለፍ ይሆናል። ይሄ ማለት ጀግንነትን ከትውልድ ወደ ትውልድ ለማስተላለፍ የሚያስችል ምቹ ሁኔታ ይፈጥራል ማለት ነው። የኮማንዶና የአየር ወለድ ቁመና፣ የኮማንዶና የአየር ወለድ የተኩስ ብቃት፣ የኮማንዶና የአየር ወለድ የመሰናክል ማለፍ ብቃት፣ የኮማንዶና የአየር ወለድ አካል ብቃት፣ የኮማንዶና የአየር ወለድ ጥበብ፣ የውጊያ ጥበብ የምታዳብሩበት መሆን አለበት። መዝናኛችሁ ስልጠና መሆን አለበት።